እንኳን ለሊቀ መላእክት ለቅዱስ ሩፋኤል ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥር 13 ቀን የሚነበብ የሊቀ መላእክት የቅዱስ ሩፋኤል ድርሳን ነው። የሊቀ መላእክት የቅዱስ ሩፋኤል ደስ የሚያሰኝ ዜና እንነግራችሁ ዘንድኑ የፈታሒ ማኅፀን ቅዱስ ሩፋኤል ጸሎትና በረከቱ ከሁላችሁ ጋር ይሁን ለዘላለሙ አሜን። ቅዱስ አባት ሊቀ ጳጳስ ዮሐንስ አፈወርቅ ወደሚነግረን እንመለስና እንግዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሄዱና ወንጌልን አስተምሮ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎናልና ወንጌልን ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧን በገባን ጊዜ ብሉያትና አዲሳት መጻሕፍትን የዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጻሕፍቱን ትርጓሜ ስንመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናናነት ስለ ሹመቱ ከሚናገር ምዕራፍ አነባለው። መጽሐፉም እንዲህ ይላል። ሐዋርያ ቅዱስ ፊልጶስም ወደ መምህሩ ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆን በባሕርም በየብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነትህ ከፍ ያደረግከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረን ዘንድ እንለምንሃለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳቸው እነግርሃለሁ። ቀድሞም አብን አሳየንና ይበቃናል ብለህ ጠይቀኸኝ እኔም እኔን ያየ አብን አየ ብዬህ ነበር አለው። ጌታችን ኢየሱስ ክርስቶስ እንዲህ በነገረው ጊዜም 3ቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ገብርኤል ከእሳታውያን ሰራዊቶቻቸው በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። ለጌታችን ለመድኃኒታችን ኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕርይ ሕይወትህ ከማሕየዊ መንፈስ ቅዱስ ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከነርሱም ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና ያኗኗራቸውን ነገር ይነጋገሩ ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነ ማወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወድሃልና የሹመቴንም መጠን እንደነገርኩ ጆሮህን ወደ እኔ አዘንብለ ቃሌንም አድምጥ። በሹመት ክብር ሚካኤል ቀዳሚ ነው፣ ስሙም አዛኝ እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛም ገብርኤል ነው። የጌታችን ኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከእነርሱ 3ኛ ነኝ። የስሜ ትርጓሜ ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ 7ታችን ሊቃነ መላእክትም እናገለግለው ዘንድ እግዚአብሔር ፈጥሮናልና ሁላቸው ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔም እሳታውያን መናብርት ሰራዊተ መላእክቱ ላይ
አለቃ አድርጎ ሾሞኛልና ቸር አምላክ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን ለቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማጽያን ኃጥአንንም ከጻድቃን በሚለዩበት የፍርድ ቀን በእጅ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎቹ አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራ የኔን ነገር የሚናገር መጽሐፍ የጻፈውን የተረጎመውን በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ፣ ከሊህ ከታናናሾቹ አንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብለው የተቸገሩትን የረዳ በሰማያት በእጅ ያሉትን መዛግብት በእግዚአብሔር ትእዛዝ የሚከፍትለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጅ የምሰጥ እኔ ሩፋኤል ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎች ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞቼ መላእክት ጋር ከአንተ ጋር ነኝ። አንተና ወንድሞች ሐዋርያት ሁላችሁ ጉዟችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ስለ ጌታችን ኢየሱስ ክርስቶስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስ ፈጽሜ ልተዋቸው እጠብቃቸውም ዘንድ ከእግዚአብሔር የታዘዘው እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውንና ተልእኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዘው የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በረከቱ ለዘላለም ከሕዝበ ክርስቲያን ጋር ጸንቶ ይኖርና ልቦናን ደስ የሚያሰኝ ታላቁ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አንድ የቤተ ክርስቲያን ጠባቂ ነበር። በአንዲትም ዕለት በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙ የደብሩ አገልጋዮች ሳያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘው። መቅረዙንም በወርቅ የተለበጠ ነበር። ይህ የቤተ ክርስቲያን ንዋየ ቅድሳት ጠባቂም ያንን መቅረዝ ያጥበው ዘንድ ወደ ባህሩ ሐይቅ ሄደ። ጉማሬ የመሰለ ቀንድ ያለው ከባህር አራዊት ሁሉ የሚበልጥ አውሬዎች በባህሩ ውስጥ ነበር። ይህም አውሬ ወጥቶ የቤተ ክርስቲያኑን አቃቢ ያዘው። ይበላው ዘንድም በእጁ ውስጥ የሻማ ማምሪያውን መቅረዝ ተይዞ እያለ በባህሩ መካከል ወዳለ ደሴት ወሰደው። በባህሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸው ሐዘንና ፍርሃትም ወረደ። እርስ በርሳቸው ገናናው መልአክ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል በእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ አልሰጠውም ነበር ተባባሉ። የቅድስት ቤተ ክርስቲያኗን የሚጠብቅ የዚያ ሰው ልጆቹና ዘመዶቹን ፈጥነው ሄደው በእንባና በለቅሶ እየጮሁ ከሚያስፈራው አውሬ አባታቸው ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕል ፊቱ ቆመው ይለምኑ ይማጸኑ ጀመር። በንጽህናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹን ልመናም ከእግዚአብሔር በተሰጠው ስልጣኑ የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማይ ወርዶ ያ እርጉም አውሬ ቤተ ክርስቲያኗን ጠባቂ በአፉ ይዞ በውስጧ ወደ ገባበት የባህሩ ደሴት ገባ።
ከአውሬው አፍ አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋራ በባህሩ ደሴት አውጥቶ በባህር ወደብ ላይ አኖረው። አቃቢውንም ምንም ጉዳት አላገኘውም። የእጁ መቅረዝንም ከሊቀ መላእክት ሶስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት፣ የመቅረዙ መብራትን በራ። አቃቢውም ጤነኛና ደስተኛ ሆኖ ያንን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ ከያዘው በዚያ መብራት በቤተ ክርስቲያን ያለውን መብራት አበራ። ይህንን ተአምር ያዩ ሁሉም የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽሞ አመሰገኑት። አቃቢውንም ከዚህ ከክፉ ነጣቂ አውሬ እንደምን አመለጥህ አሉት። የአቃቢም የአውሬ በያዘ ጊዜ ከሚያስደነግጥ ማስፈራቱ የተነሳ እንደ በድን ሆኜ ነበር። ወደ ጥልቁ ባህርም ይዞ ወረደኝ። መቅረዙም በእጄ ነበር። ነገር ግን በድንገት ልብሱ ብርሃን የሆነ በመስቀል ምልክት የተሰራ የብርሃን ዘንግም በእጁ የያዘ የክብር ልብስን የለበሰ ተገልጾ ለአገልግሎቷ የምትደክምላት ቤተ ክርስቲያን ጠባቂዋ የእሳታውያን መናብርት መላእክት አለቃቸው እኔ ሩፋኤል ላድንህ መጥቻለሁና አይዞህ አትፍራ አለኝ። ይህንንም ብሎ የተገለጸልኝ ይህ ገናና ሊቀ መላእክት ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚፋጭ ጥርሶቹ አዳነኝ። በዓይን እያየሁትን በእጄ ያስሁትን መቅረዝ እፍ አለው። በእጄ ውስጥ ባለው መቅረዝ ላይም እፍ ባለበት ጊዜ ዘይቱ በመቅረዙ ውስጥ መልቶ በራ ሲል መለሰላቸው። እግዚአብሔርን የሚፈራ የሆነ የዚህን የዋህ አቃቢ ምስክርነት በሰሙ ጊዜ ሕዝብ ሁሉ ደስ ተሰኙ። ይህንን ተአምር ሊቀ መላእክት ቅዱስ ሩፋኤል አማላጅነት የገለጹ ልዑል እግዚአብሔርንም ፈጽሞ አመሰገኑት። የይቅርታና የርኅራኄ መልአከ ገናናው ቅዱስ ሩፋኤል ጸሎትና በረከቱ ይጠብቀን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው ተፈጥሮ ባህሪህም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቶሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክ ርዕስ ሆኖ ለተፈጠረ ራስህም ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሳማምሮ ላነጸው ገጽታ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጅሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው እሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳኮ ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ።
ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም ላለው የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍም ሰላም ላለው ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔ ላገልጋይክ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው ያማረ የመለኮት ሥራ ለሚሆን አንደበትም ሰላም ላለው ሩፋኤል ሆይ ተፈጥሮን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅህ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማው ለሆነው ቃል ሰላም ላለው የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም ላለው ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም ላለው በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም ላለው ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም ላለው አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለው ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነህ። ስለዚህ ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም ላለው የጥበብ መገኛ ለሚሆን እንግዳህም ሰላም ላለው ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለው። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለው ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብታ አድነኝ። አቤቱ የሀብት ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት የተጠናከረው ኩርማን ሰላም ላለው ለጸው ተባባሪ በመሆን ላልተለየ ወርችም ሰላም ላለው ሩፋኤል ሆይ አንተ ድልን የተጎናጸፍክ አሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው በከንቱ ለማይዘረጋው መዳፍም ሰላም ላለው ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነ ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትናገር ነህና የሕይወት መልአክ እጅ ኢየሱስን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማየ አይህም መጉደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታን የምህረት ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ
ልዩ ለሆነ ልቦና ሰላም እላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን ሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረህን ብርትም ሰላም እላለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ ነህና የአቤል መሥዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኘ የኔም የምስጋናዬና የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታዩ ማቋያጽ ሰላም እላለሁ። ሩፋኤል ሆይ በረከት ልቦናችን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅለው እንደባረከ አንተም ማኅበራችን ትባርክልንና አንድነታችን ታጸና ዘንድ ፈጥነህ ወደኛ ና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችም ሰላም እላለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም እላለሁ። ዳግመኛም ለእግር ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔ አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳ ሳለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክ ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ። በወሊድ ጊዜ ሰውንም የእንስሳትንም ማኅፀን የምትፈታ አንተነ። ጥላሃም ሙትን ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነህና በምስጋና የጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤል ድርሳን እጸልያለሁ እንዲህ እያልኩ ብርሃናኤል በመብርህኤል ክስትናኤል በህድኤል አጽድህናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ውሃቤ ብርሃንና መግረሬ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ ጸለይኩትን ጸሎት በተለመደው ቸርነት የኔን የአገልጋይህን ጠላቶች ሁሉ አጥፋልኝ። ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤል ወደ አባቱ ጦቢት ዘንድ ወሰደው።
ጦቢትም አንተ ወንድሜ ሆይ ከየትኛው ወገን ነህ? አገርህስ ወዴት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና ሀገሬን ትጠይቃለህን? ወይንስ ከልጅ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖችንና ስምህን አውቅ ዘንድ እሻለሁ አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያ ያሰኛለሁ የታወቀው የአናንያም ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህን ሀገርህን አውቅ ዘንድ ስለጠየቅኩ እባክህ ይቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክህ ነህ። የታላቁ ሳሚውድ ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበር። አብረንም በኩራቱንና የእህላችን አስራት አቅርበናል። እንደ አባቶቻችንም ችላ አላልንም። ስለዚህ አንተስ ከታላቅ ቤተሰብ ወገን ነህ። ነገር ግን እስኪ ንገረኝ፣ ምን እንክፈልህ? ከልጄ ጋር ስለምትሄድ ዋጋህን በየቀኑ 10 ብር፣ ምግብህንም ከልጄ ጋር ቢሆን ይስማማሃልን? በተመለሳችሁ ጊዜም ዋጋህን እጨምርልሃለሁ አለው። እግዚአብሔርንም የሚፈራ የጦቢያ አባት ጦቢትና በመንገደኛ ተመስሎ የተገለጸላቸውን ቅዱስ ሩፋኤል በእንግዲህ ተስማሙ። ጦቢትም ልጁ ጦቢያ መንገዳችሁን ትጀምሩ ዘንድ እንግዲህ ተዘጋጁ አለው። የጦቢያን እናት ሐና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሄዳችሁ በሰላም ተመለሱ። በሰማያት የሚኖር እግዚአብሔር መንገዳችሁን ያቃናላችሁ፣ በፊት በኋላችሁ መልአኩን ይላክላችሁ አለው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጁ ጦቢያ ፍቅር የተነሳ ልጆችን በእጃችን ያለ ምርኩዛችን አልነበርንምን? ስለምን ላከው? ለምንስ ልጄ ይሄዳል እንደገፍበት ዘንድ? እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ አይሻልምን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል። በዓይንሽም ታየዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቃና ደግ መልአኩን እግዚአብሔር ይልክለታልና እያለ አጽናናት። ሐናም የባሏን ቃል ሰማች። ለቅሶዋንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞችም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ሊታጠብ የዚያች ሀገር ሰዎች ተከዚ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባህር ውስጥ ግዙፍና ታላቅ አሳ ወጣ። ጦቢያንም ሊወጣው ፈለገ። ነገር ግን ቅዱስ ሩፋኤል ይህንን አሳ ወደ ባህሩ ስበ ወደ መሬት አውጣው አለው። ጦቢያም በስውር የተሰጠችው መንፈሳዊት ኃይል ትረዳዋለች፣ ታጽናናዋለችና ያንን አሳ ሲይዘው አልፈራም፣ አልደነገጠም። ወደ ባህሩ ዳርቻም ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል አሳውን ቀደህ ልቡንና ሐሞቱን ያዝ፣ ተጠንቅቀህ ጠብቅ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውንም የአሳ ስጋ ግን ጠብሰው በሉ። ሁለቱ ተጉዘውም በጣኒስ ከተባለ ምድር ደረሱ። በዚያችም ጦቢያም ወንድሜ አዛርያ ሆይ ልቡን ጉልበቱን ሐሞቱን ይዘህ ጠብቅ የምትለኝ የዚህ ምንድነው ሲል መልአኩን ጠየቀው። መልአክ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ ርኩስ መንፈስ ላደረበት ልቡንና ጉበቱን ቢያጤሱለት የታመመውን ሰው ወይም የተጨነቀችውን ሴት ዳግም አይታመሙም፣ ይፈወሳሉ እንጂ። ዓይኑ ውስጥ ላደረበት ሰውም ሐሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱ ጊዜም ወደዚች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ ባደራ የተቀበለው ይህንን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰሃልና እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የምትባል አንዲት ልጅም አለችው። ርስቷና በቤተሰቦቿ ዘንድ ያለው ሁሉ ላንተ ይሆንልሃል። ይህችው ልጃችሁ ሳራም የተዋበች ብልህ ናትና ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸውን? እንኪያስ አንተ እሺ በለኝ። አባቷ ራጉኤልንም ስለ እርሷ ልጠይቀው
አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና። ወደ ራጊስ መንደር በገባን ጊዜም በዓል እናደርጋለን አለው። ወጣት ጦቢያም መልአክ እግዚአብሔር ቅዱስ ሩፋኤል ወንድሜ አዛርያ ሆይ ከታወቁ የሀገሬ ሰዎች ይህችን ልጅ ለ7 ወንዶች እንዳጋቧት በሴትና ወንድ የጎላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባው ጊዜ እንዳልሞት አባቴና እናቴም የሽምግልናው ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ ፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ ስለሌላቸው ሲል መለሰ። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንዲህ አለው። አንተ የተባረክህ ወጣት፣ አባትህ ጦቢት ሚስት ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚህ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣን ትይዛለህ። ቀድሞ ተጠንቅቀህ ያዘው ያልኩን የዚያን አሳ ልቡንና ጉበቱን ጨምረህ ታጤሰዋለህ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለምም አይቀርብም። ወደ እርሷ በገባ ጊዜ አስተውለህ ንገራት። የቸር አምላካችን እግዚአብሔር ስምም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችን ልቦ ያዘነ ሳራን ታድናት ዘንድ አንተን አዘጋጅቶላታልና እንኪያስ አትፍራ፣ እርሷ ድና ከአንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ከእርሷ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። ከእርሱ ጋር ያለውን የመልአኩን ቃል አሰምቶ አደነቀ። መንፈሱን ፈጽማ እርሷ አሳሰበችው። ወደ ራጉኤልም ቤት በገቡ ጊዜ ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ ዕድናን እጹብ ነገር ነው፣ ይህንን ልጅ ሳየው እንሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖቼ አንዱ ጦቢትን ይመስላል አላት። ወደ እንግዶቹም መልሶ ክቡራን ወንድሞቼ ከወዴት ናቸው አላቸው። እነርሱም ወደ ነነዌ ከተማረኩት የነፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎን እናውቀዋለን አሉት። ወንድሜ ደህና ነውን አላቸው። ያን ጊዜ ጦቢያ አዎን ደህና ነኝ፣ ለኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜም ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ፣ ጦቢያንም አቅፎ ሳመው። አንተ እኮ የዚያ ደግ ሰው ልጅ ነህ አለው። አዛርያም ከእርሱ ጋር ትመጣ ዘንድ ይወደድህ አንተ መልካም ሰው ነህ አለ። ያን ጊዜ አይኖቹ እንደጠፉ ስለ ጦቢት ነገሩት። ቅንነቱን የሚያውቅለት የጦቢትን አይኖች መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋር ሚስቱ ዕድና ልጁ ሳራ ለቀሱ። ራጉኤልም ተነስቶ በጋርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦቹም ሁሉ ተደስተዋልና። ያዘኑትን የሚረዳ ለሚወልዱ ማኅፀናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን አሜን። ዳግመኛም ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። አፍንጫዋን እያፈነ ዘወትር ራስም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያን እየሄደችም በአማላጅነት ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን የሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማልደህ የተጨነቀውንም ታድናለህ፣ አይኑ የታወረውንም ታበራለታለህና እያለች ታለቅስ ነበር። ይህችም ሴት በየማለዳው ወደ ቅዱስ ሩፋኤል ቤተክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲህ ትለምን ነበር። ከዚህ በኋላ በአንድ ቀንም ስሙንም እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ጀመር። ቅዳሴ በተፈጸመ ጊዜም ጠበል ጠጣች። ያን ጊዜ ከጉሮሯ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህንን ድንቅ ተአምርም የእግዚአብሔርንም ሥራ ያዩ ሕዝቡም የሊቀ መላእክት የቅዱስ ሩፋኤልን የአማላጅነት ገናናነት አደነቁ።
ይህች በሽተኛዋ ስለዳነች እልል አለች። እግዚአብሔርንም ያመሰገነች፣ በአማላጅነቱም ፈወሳት። ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤልም ስም ለድሆች ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤልን የርኅራኄውን ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት፣ ከሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው። እርሱ ይቅርታውን የሚያሰጥ ስሙን ለሚጠሩት ሁልጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋልና። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸው በዚህ ዓለምም ቢሆን በሚመጣው ዓለምም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን፣ አሜን። ጥር 13 በዛሬዋ ዕለት ታስበው ከሚውሉ ቅዱሳን ዓመታዊ መታሰቢያቸው አንዱ የሆኑት አባታችን አቡነ ዘርአ ቡሩክ የዕረፍታቸው መታሰቢያ ነው። ከታሪካቸውም ይህንን እናሰማለን። ቅዱስ አቡነ ዘርአ ቡሩክ ኢትዮጵያዊ ጻድቅ ሲሆኑ ሀገራችን ኢትዮጵያ ብሉይና ሐዲስ ያልጎደለባት በክርስቶስ በድንግልናቱ ኪደተ እግር የተቀደሰች የቅዱሳን መጠጊያና የብዙ ቅዱሳን ከእቅፏ ያፈራች ስለሆነች የተባረከች ሀገርም ትባላለች። ሁሉም የሀገራችን ክፍሎች ቅዱሳንን አፍርተዋል። ቅዱሳንን በብዛት ካፈሩ አካባቢዎች አንዱ በምድረ ጎጃም ከተነሱ ቅዱሳን አንዱ ስመጥሩ ጻድቁ አቡነ ዘርአ ቡሩክ ናቸው። በትንቢት በአንዲት ሴት ልጅ በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ትወልዳላችሁ ተብሎ ከተነገረ ከብዙ ዘመን በኋላ እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያችም ሴት ልጅ እናትና አባቷ ለአቅመ ሔዋን እስክትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ዕድሜዋም ለትዳር ሲደርስ እናትና አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው ዳሯት። በዚያ ጊዜ ሥልጣኑ ከሰማይ የሆነና ክብሩ እጅግም የሆነ ልጅ ጸነሰች። እርሱን ከጸነሰች ጊዜ ጀምሮ እስከምትወልደው ድረስ ልብሷን አትታጠቅም፣ ለወገቧም መቀነት አትፈልግም ነበር። በእናቱ ማኅፀን ተአምራትን እንዳደረገ እንደ ዘካርያስ ልጅ እንደ ቅዱስ ዮሐንስ መጥምቀ መለኮት በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበርና እርሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከክርስቶስ ልደት በኋላ በ16ኛው መቶ ክፍለ ዘመን መጨረሻ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ጻድቅ ወለደችው። በተወለደም ጊዜ በእናትና አባቱ እንዲሁም በሀገሩ ሰዎችም ታላቅ ደስታ ሆነ። እስከ 7 ቀንም ግብዣ አደረጉ። ይህም ጻድቅ ባህታዊ በተወለደበት ክርስትና በተነሳበት ቀን በካህናት አፍ ጸጋ ክርስቶስ ተባለ። የኃጢአት ማሰሪያን ሁሉ ያስርና ይፈታ ዘንድ ጵጵስና በሾመው ጊዜ እግዚአብሔር ያወጣለት ሁለተኛ ስሙ ዘርአ ቡሩክ ነው። ሦስተኛ ስሙ ደግሞ ጸጋ ኢየሱስ፣ በተለይም በጸሎት ላይ ተደጋግሞ ስሙ ተጽፏል። ከልደቱ በኋላ ያንንም ሕፃን አባትና እናቱ እስከ 7 ዓመቱ ድረስ እግዚአብሔርን በመፍራት በአምልኮትና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ታወሩ። የልጃቸው ዓይኖች በጠፉበት ቀን እናትና አባቱ አዘኑ፣ ታውሮም ነበርና። በቤታቸውም 1 ዓመት ቆየ። ከተወለደ 7 ዓመት ሲሆነው ሮብና አርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመቱ ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህ በኋላ በእልህ እንዲተዳደር ብሎ እንደተናገረው መጽሐፍትን ቢማር ያለበትን ነውር እንደሚሰውርና በእነዚህም እንዲተዳደር አውቀው የቤተ ክርስቲያን መጽሐፍትን ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። እርሱ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታ መጣበት። ይህ ልጃችን በምን ይተዳደራል?
በዚህ ዓለምስ አኗኗሩ እንደምን ይሆናል ብለው ታላቅ ሐዘን አዘኑ። እግዚአብሔርም ከእርሱ ከእግዚአብሔር በቀር መጻሕፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለእናትና ለአባቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትን በሲኖዶሳቸው እንዳዘዙት ከተወለደ 12 ዓመት ሲሆነው ይጾም ጀመር። እግዚአብሔር አምላክም ለዚህ ጻድቅ አባት መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትን፣ መጽሐፍተ ሊቃውንትን፣ መጽሐፍተ መነኮሳት፣ አዋልድ መጽሐፍትን፣ የመላእክትን፣ የሰውን ነገር፣ ፍትህን ሁሉ የቅዱስ ያሬድንም ዜማ ገለጠለት። እግዚአብሔር ይህን ድንቅ ተአምራት ለወዳጁ ለብፁዕ አባታችን አቡነ ዘርአ ቡሩክ የሰጠው ገና በልጅነቱ ነው። 12 ዓመት ከሆነችውም በኋላ የጌታችን ጾም 40 ቀንና 40 ሌሊት ጾመ አምላክን የወለደች የእመቤታችን ማርያም ጸሎት፣ ሐዋርያት የሰሩትን ጾም ሁሉንም መጾም ጀመር። አባትና እናቱ በ12 ዓመቱ ጾሙን ሁሉ ሲጾሙ አይተው ተደሰቱ። ይህ ሕፃን ልጃችን በመንፈስ ቅዱስ ጸጋ እንደ ጸና አላወቁም። ዓይናቸው በርቶላቸው ታላላቅ ተጋድሎን ማድረግ ጀመሩ። የኃጢአት ማሰሪያ ያስሩና ይፈቱ ዘንድ ጵጵስና በሾማቸው ጊዜ እግዚአብሔር ያወጣላቸው ሁለተኛ ስም ዘርአ ቡሩክ ይባላል። እግዚአብሔር አምላክ ለወዳጁ ለብፁዕ ዘርአ ቡሩክ በጎ ነገር እንዲደረግላቸውና ያለ ድምፅ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ 12 ክንፍን ሰጣቸው። ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳሉ አቡ ቀለምሲስ እንደሚባል እንደ ዮሐንስ ወልደ ነጎድጓድ እግዚአብሔር እሱ ወዳለበት ወደ ሰማይ ወጥቶ በገነት መካከል ያኖራቸው ነበር። መላእክትም ለሌሎች ቅዱሳን ያልተሰጠ ይህንን ሥልጣን አይተው ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። ከዚህ በኋላ ጻድቁ አባታችን ከፈጣሪ ዘንድ የመላእክትን አስኬማ የሸዋ አክሊል አምሳየ የሆነውን መንፈሳዊ ቆብ፣ ሰማያዊ ቅናትና የደረት ልብስን ተቀብሎ በጾምና በጸሎት በልመናና በስግደት እግዚአብሔርን ሲያገለግል ኖረ። ከዛም በላይ ወንጌልን እጅግ ብዙ በማስተማር ደከመ። አቡነ ዘርአ ቡሩክ ብዙ ድንቅ ተአምራትን ካደረጉ በኋላ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ወደ ወደዱት ወደ እግዚአብሔር በ482 ዓመታቸው ጥር 13 ቀን አርፈዋል። ጻድቁ አባታችን አቡነ ዘርአ ቡሩክ ካደረጉት ተአምር በታሪክ ዓለምን ከበው የያዙ ሁለቱ ግሩማን አራዊት ብሄሞትና ሌዋታንን ጥርስ ቆጥረው ብዙ ምስጢራትን ተመልክተው ተመልሰዋል። ዮናስ በከርሰ አንበሪ እንደተጠበቀ እርሳቸውም በእነዚህ ሰራዊት ውስጥ ተጠብቀው ቆይተዋል። ክርስቶስ በመዋዕለ ሥጋዌው እንዳደረገው ጻድቁ በልደታቸው ጊዜ አይነ ስውራንን አብርተዋል። ለራሳቸው ግን ይህን የግፍ ዓለም ላለማየት ጸልየው አይናቸው እንዲጠፋ አድርገዋል። መጽሐፍ ቅዱስ እንደሚል ቅዱስ ኢያሱ በገባዖን ፀሐይን አቁሟል። ዘርአ ቡሩክ ግን በጥበብ እግዚአብሔር ፀሐይን ለ5 ዓመት አቁመዋል። ጻድቁ ከንጽህናቸው ብዛት 12 ክንፍ መንፈሳዊ ክንፍ ተሰጥቷቸው ነበር። ከዚህ በተረፈም በጾም በጸሎት በትምህርትና በስብከት በወንጌል ፍጹም ጽሙድ ሆኑ። አባታችን ዘርአ ቡሩክ የተሰጣቸው ቃል ኪዳን በእጃቸው የያዙትን መስቀል እግዚአብሔር አምላካችንን ባርኮታል። ምዕመናን በዚህ መስቀል ቢባረኩ ልጆቻቸው እስከ 12 ትውልድ ድረስ ይድናሉ። መካን ሴትን ብትኖር በዚህ መስቀል ከተባረከች ለእናት ለአባታቸው የሚታዘዙ ልጆችን እኔ ሰጣታለሁ ብሎ ቃል ኪዳን ገባላቸው። አባታችን አቡነ ዘርአ ቡሩክ በአባይ ወንዝ ላይ ብዙ ዘመን ቆመው ጸለዩ። እግዚአብሔር አምላክም አንተ በእጅ የባረከው በቃልህ የቀደስከው ብዙ ሰዎችን ያጠመክበት ጊዮን በተባለ በአባይ ጸበል የተጠመቀ ሁሉ ከመከራ ሥጋ ከመከራ ነፍስ ይድናል፣ ከተለያየ በሽታም ይፈወሳል፣ ልጆቹ እስከ 77 ትውልድ ድረስ ይድናሉ ብሎ ቃል ኪዳን ሰጣቸው።
ከአባታችን ከአቡነ ዘርዓ ቡሩክ በረከትና ረድኤታቸውን ያሳትፈን በእውነት። ጥር 13 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሰሌዳስ፣ ዱአሚዶስ፣ አውጋንዲዮስ፣ ድሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7ቱ ደቂቅ አረፉ። እሊህ ቅዱሳንም ሃይማኖታቸው ለቀና ለታላላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ ከሃዲ ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እነርሱም አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እሊህ የተባረኩ 7ቱ ደቂቅም ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውንም ለስንቃቸው ዘው ሄዱ። ከከተማም በስተ ምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዱአሚዶስ ወደ ከተማ ሄዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዎስም ከሄደበት በተመለሰ ጊዜ እሊህን 7 ልጆች ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በድንጋይ እንዲደፍኑ አዘዘ። የእነዚህም ቅዱሳን ነፍሳቸው በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮችም ስማቸው ቴዎድሮስና መቅዶኒዎስ 2 የእርሳስ ሰሌዳዎችን ወስደው የሊህን 7 ደቂቃን ዜናቸውን የዘመኑን ቁጥር ጽፈው ቀርጸው ከዋሻው አፍ አኖሩት። ከዚህ በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶሲዮስ ዘመነ መንግስት ብዙ ነገስታት ነገሱ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያኖች ተነሱ። እሊህም 7ቱ ደቂቅ የሚነቁበት ጊዜ ሲቀርብ ለበጎች ማደሪያ ላይ አሰራ ሽቶ ድንጋይ እየፈለገ የዋሻውን አፍ አንድ መኮንን ከፈተው። እሊህ ቅዱሳንም በ372 ዓመት በነቁ ጊዜ ምግባቸውን ይገዛ ዘንድ የዳኪዎስ ስም የተጻፈበትን ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸውና ይዘው ወደ ዳኞችና ኤጲስቆጶስ አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑ ነገራቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲበራ አገኟቸው። ኤጲስቆጶሱም የእርሳስ ሰሌዳ አንስቶም በላዩ የተጻፈውን ዜናቸውንና የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ሕዝቡ ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ወደ ንጉሡ ቴዎዶሲዮስ ላኩ። እርሱ መጥቶ እጅ ነሳቸው። ከዚህ በኋላ ሁሉንም ባረካቸውና በምድር ላይ ተኙ። ነፍሳቸውን በእግዚአብሔር እጅ ሰጡ። በዚያችም ዋሻ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የሊህም ቅዱሳን ጸሎት ከሁላችን ጋር ይሁን፣ አሜን። ዳግመኛም በዚች ዕለት የቃሪስና የሰሚኖስ መታሰቢያቸው ነው። በዚች ቀን አባ ነካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፉ በታች እሾህ ይጎዘጉዛል። ጤና አግኝቶት እንዳይተኛ ነው። በቀንና በሌሊት ለጸሎት የተጋ ነበር። ከትሑትነቱም የተነሳ የበር ጠባቂ ያደረጉት። በዚያም ገዳም በመንፈስ ቅዱስ የተሰወሩ ነገሮችን የሚያይ ባህታዊ መነኮስ አለ። በአንዲት ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም ፍሬው በየአይነቱ የሆነ አትክልት አለ። ወንዞችም ከበውታል። አባ ነካሮም በመካከላቸው ሆኖ በወዲህና በወዲያ ያጠጣቸው ነበር። ያም መነኮስ ወንድሜ ነካሮ ሆይ አትክልት የማን ነው አለው። አባ ነካሮንም እኔ ተከልኳት ናት ብሎ መለሰለት። መነኩሴውም ከፍሬዋ ትሰጠኝ ዘንድ ሻለሁ አለው። አባ ነካሮንም 3 የሮማን ፍሬ ቆርጦ ሰጠው፣ በልብሱም ቋጠረው። በነቃ ጊዜም እነዚያን የሮማን ፍሬዎች አገኛቸውና ወዲያውኑ ወደ አባ ነካሮ ሄደ። ከበር ቆሞ አገኘውና ወንድሜ ነካሮ ሆይ በዚች ሌሊት አይተኸኛልን አለው። እርሱም አዎ አይቻለሁ፣ 3 የሮማን ፍሬዎችን ሰጥቼ የለምን አለው። በዚያን ጊዜ መነኮስ ወደ ገዳሙ ሄዶ የሆነውን ሁሉ
ለመነኮሳቱ ነገራቸው። እነዚያም የሮማን ፍሬዎች አሳያቸው። መነኮሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜ የበጋ ወራት ነበርና የሮማንም ጊዜ አልነበረም። በዝቅተኛ ማዕረግ ላይ ስለደረሱት መነኮሳት አዘኑ። በከፍተኛ ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንንም አዘኑ። ከዚያም በኋላ በዚያች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። ጥር 13 የሚከበሩ ዓመታዊ ቅዱሳን በዓላት አቡነ ዘርአቡሩክ ኢትዮጵያዊ የዕረፍታቸው መታሰቢያ። 7ቱ ደቂቀ ቅዱሳን ቅዱስ አባ ነካሮ፣ ቅዱስ ቃሮስና ሰሚኖስ። በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፊ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያዘጋጀውን የተረጎመውንም በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።